አንድ አጭር ምስክርነት አለኝ አባቶች ከፈቀዱልኝ። ልጄ እንግዲህ አባታችን ፈቃዳቸው ሆኖ ነው ዛሬ እንድዘምር የፈቀዱት። ሌላ ጥያቄ ስለነበረ ነው የመጣሁት፣ ግን እግዚአብሔር ፈቃድ ሆኖ ዘመርኩኝ። ግን ልመስክርላቸው። ልጄ የመጀመሪያ ልጄ 9 ዓመቷ በትዳር በተባረከ ዳር ትኖር ነበረ። እግዚአብሔር ፈቃዱ በሆነበት ሰዓት በአባታችን መጥቼ ተማጸንኳቸው። እዚህ ስዞር የአባታችን ግል ተአምር እየተሰራበት የነበረው ቦታ ሳይ ምንድነው ሰልፉ አልኳቸው። አይ እንደዚህ ነው አሉኝ። ገባሁ። ገላቸውን ለማን ነው አሉ። ለልጄ ነው አባታችን ብዬ ገላቸውን ተሸክሜ ዛሬ 1 ዓመት ከ5 ወሯ ነው። በአባታችን ጸሎት ልጅ አግኝታለችና ይሄን ለመመስከር ስላበቃኝ እግዚአብሔርን አመሰግናለሁ። ተስፋ የቆረጣችሁ 9 ዓመት አይደለም 9 ቀን ከባድ ስለሆነ ተስፋ የቆረጣችሁ ተስፋ እንዳትቆርጡ፣ በእግዚአብሔር በቅዱሳኑ እግዚአብሔር ስራ ይሰራል። አሁንም ደግሞ ሌላ ጥያቄ ያለኝ እንደሚመልሱልኝ አምናለሁ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋግ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ ማርያም ሰላም የህይወት መሰረት ሰላም ለኪ የፍጥረት አለኝታ ድንግል አደራሽን ሰላም ለኪ ሁኝልን መከታ ሰላም ለኪ ሰላም ለኪ ማርያም እጃችሁን ሰላም ለኪ ማርያም ሰላም ለኪ በላየ ሰብዳነ ሰላም ለኪ ብዙ ነፍሳት ፍቶ ያንቺን ስም ለጠራ ሰላም ለኪ ጥርኝ ውሃ ሰጥቶ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ማርያም ሰላም እኛም ብንከተል በጎ ምግባርን በሰላም በጤና እንኖራለን። ሰላም ለኪ ሰላም ማርያም ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ በላየ ሰብዳነ ብዙ ነፍሳት ፍቶ ያንቺን ስም ለጠራ ጥርኝ ውሃን ሰጥቶ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ማርያም ሰላም። እግዚአብሔር ይስጥልኝ። የትምህርታችን መነሻ የሚሆነን ከጊዜያዊ ችግር ፈች ከሆኑት ከአቡነ ኪሮስ የመጣችሁበት ልጅ ፍለጋ እንደሆነ ይታወቃል። ስለዚህ ከዚህ ጋር የሚሄድ ትምህርት እንማማራለን ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። አደርግልሽ ዘንድ በሉ እስኪ ሁላችሁ። አይሰማም። አደርግልሽ ዘንድ ምን ትሻለሽ? ሁለተኛ ነገሥት ምዕራፍ 4 ቁጥር 2 ላይ ይገኛል። ይህን ቃል የተናገረው ነቢየ እግዚአብሔር ኤልሳ ነው። የመጽሐፉ ክፍል እንደሚያስረዳን አንዲት ሴት ነበረች። ይህች ሴት ልጅ አላት። ከአንድም 2 3 ልጆች አሏት።
ነገር ግን የተቸገረችው ልጅ ሳይሆን ገንዘብ ነው። እዚህ የመጣው ሁሉ ልጅ ቸግሮት አይደለም። ስራ አጥቶ የመጣ አለ። አውደ ምሕረቱ ሲመሰከር እንደሰማ ነው። ስራ አገኘው፣ የመጀመሪያው አስራቴን ይዤ መጥቻለሁ። እዚህ ቦታ ላይ መጣችሁ ተማጽናችሁ የሚፈታው መካንነት ብቻ አይደለም። በስራ መካን የሆነ በዲግሪ ተመርቆ በማስተርስ ተመርቆ ቁጭ ያለ ስራ ያላገኘ ምክንያት ነው። ይሄም ይወገዳል። ስራ ለሌላቸው እግዚአብሔር አምላከ ቅዱስ ኪሮስ ብለው ከተማጸኑት ስራ ይሰጣል። ልጅ ለሌላቸው ልጅ ይሰጣል። ሰላም ላጡ ሰላም ይሰጣል። ፍቅር ላጡ ፍቅር ይሰጣል። ትዳር ላጡ ትዳር ይሰጣል። ይሰጣን አይሰጥም? እስኪ ይሰጣን የምትሉ እስኪ እጃችሁን ከፍ አድርጉ። ሁላችሁ እልል ብላችሁ እግዚአብሔር አጨብጭባችሁ አመስግኑበት። አዎ ይህች ሴት ችግሯ ልጆች አሏት። ለልጆቿ የምትመግበው ነገር ግን የላትም። በእውነት እንደው እናቶች ይቅርታ አድርጉልኝና ልጆች ወልዳችሁ ለልጆቻችሁ የምትመግቡት ከሌለ በጣም ከባድ አይደለም? ባልወልድ ይሻለኝ ነበር አትሉ? እንደ ማህፀኔ እንደው በተዘጋ ለልጆች የማበላው አጥቼ ከማይ ብሞት አትሉ? ይቺ ሴት እንዲህ አይነት ነበር ችግሯ። ከእንደዚህ አይነት ችግር እግዚአብሔር ይሰውረን። እና የሚገርማችሁ ባሏ ደግሞ ከነቢያት ወገን ነው፣ ነቢይ ነበረ። በነበረበት ዘመን አሁን በሞት አጥተዋለች። አባትም እናትም ሆና እያሳደገች ያለችው መጽሐፉ ክፍል እንደሚያስረዳን ይቺ ሴት ናት። ባለቤቷ በነበረ ጊዜ ተበድረው በልተዋል። ብድሩን አልመለሱትም። አሁን የቤተ ክርስቲያኗን ብድር ክፈሉ እየተባላችሁ ነው። የቤተ ክርስቲያንን ብድር የሚከፍለው የቤተ ክርስቲያን ልጅ ነው፣ ማንም አይከፍልም። ዕዳው የኪዳነ ምሕረት ሳይሆን እዚህ የተሰበሰበው ሕዝብ ነው። እውነት ለመናገር ታላቁ አባታችን ብፁዕ አቡነ ሳዊሮስ ቤተ ክርስቲያኑ ቶሎ ተመርቆ የሕዝብ በሰፊው ቤተ መቅደስ እንዲገለገል ከሚል አመራር ሰጭነት ነው እንግዲህ ከደብሩ አስተዳዳሪ ጋር በመነጋገር ሊመረቅ የቻለው። አይ ዕዳው እስኪያልቅ እንቆይ ቢባል ህዝቡ በውጭ እንዳይቸገር ነው። እልል ብላችሁ እግዚአብሔርን አመስግኑት። ይሄ ቀላል አይደለም። ትልቅ ማኔጅመንት ነው። አስተዳደራዊ ጥበብ ነው። ዕዳውም ይከፈላል፣ ህዝቡም በአዲሱ ቤተ መቅደስ ይገለገላል ማለት ነው። ቤተ ክርስቲያን ስትለማ ደስ ይላችኋል አይደለም? ስትሰራ ደስ ይላችኋል? እስኪ ደስ የሚላችሁ እጃችሁ። ቤተ ክርስቲያን ስትሰራ ስትለማ ደስ የሚላችሁ አጨብጭባችሁ እግዚአብሔር አመስግኑት። አዎ እና ይቺ ሴት ባሏ ሙቷል። እግዚአብሔርን የሚያገለግል ነቢይ ካህን የነበረ አሁን የብድር የሰጣቸው ሰው መጣና ወይ ዕዳሽን ክፈይ አለበለዛ ልጆችሽን ከትከሻሽ ከብብትሽ ነጥቄ ባሪያ አደርጋቸዋለሁ፣ ከዚህ ውጭ ሌላ አማራጭ የለሽም አላት። እንዴት አስጨናቂ ነው! ልጆቿን ከቅፏ ነጥቆ ከእናታቸው ጠረን ከእናታቸው ፊት ለይቶ ቢያሳድጋቸው እኮ ልጅ አይሆኑም። ልጅ ጥሩ ያስተዳደግ የሚኖረው በእናቱ እጅ ሲያድግ ነው። በዚህ አጋጣሚ በጣም 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 ሰለጠን ያላችሁ እናቶች፣ ሀብት አለን የምትሉ ልጆቻችሁን ጡት የማታጠቡ ጡታችን ይወርቃን የምትሉ በሞግዚት የምታሳድጉ የእናትነት ፍቅር ለልጆቻችሁ አይኖራቸውም። የእናታቸውን ጡት ካልጠቡ በእናታቸው እንክብካቤ ካላደጉ እንዴት ልጆች ሊሆን ይችላሉ? እናት እናንተ ሳትሆን ሞግዚት ናት። ለዚህ እኮ ነው አንዳንድ ሰራተኞች ከቤት ሊወጡ ሲሉ ልጆች እሪ ብለው ያስቀራሉ። ለምን? እንክብካቤ ያገኙት ከነሱ ነዋ። እና ከእጆችሽ ልጆችሽን እነጥቃለሁ አላት። ስለዚህ ተጨነቀች። ሰው ሲጨንቀው ነው ወደ እግዚአብሔር ቤት የሚመጣው። ሕክምና ይሄዳል፣ አልሳካ ይላል። ውጭ ሀገር ይሄዳል፣ አልሳካ ይላል። መጨረሻ ወደ ቤተ ክርስቲያን ይመጣል። ይቺ ሴት የነበራት አማራጭ ወደ እግዚአብሔር ቤት መንጣት ነው። በእግዚአብሔር ቤት ደግሞ የሚያገለግል ታላቅ ነቢይ በቀርሜሎስ ተራራ በቀርሜሎስ ገዳም የሚኖር ኤልሳ የሚባል የእግዚአብሔር አገልጋይ ታማኝ አገልጋይ ነበረ። የእግዚአብሔር መንፈስ ያለበት የተናገረ ሁሉ የሚሆንለት
የሞተውን ተነስ ሲለው የሚነሳ፣ የታመመውን ተነስ ሲለው ብድግ የሚል እንዲህ አይነት አገልጋዮች እግዚአብሔር ያብዛልን። አሜን በሉ። ወደዚህ ሰው ቀርባ ወደ ነቢዩ ወደ ኤልሳ የእግዚአብሔር ሰው ሆይ ባለቤቴ እንዳንተ እግዚአብሔር ያገለግል ነበረ፣ አሁን በሞት ተለየኝ። ልጆችን መመግበው ሳጣ ተበደርኩ፣ ብድሩንም መመለስ አልቻልኩም። ያበደረኝ ሰው ወይ ገንዘቡን መልሽ ወይ ልጆችሽን ባሪያ አደርጋቸዋለሁ አለኝ። ምን ይሻለኛል? በዚህ ጭንቅ ውስጥ ነው ያለሁት። አንተ የእግዚአብሔር አገልጋይ ነህ። በጸሎትህ ችግሬን ትፈታለህ። ወደ እግዚአብሔር ለምንልኝ። አዎ መፍትሄ እፈልጋለሁ። ልጆቼ ከኔ እንዲለዩኝ አልፈልግም። ባለጸጋው እንቆ ይዞኛል፣ እንዳልከፍል ገንዘብ የለም አለች። ከእንዲህ አይነት ጭንቀት እግዚአብሔር እናንተን ይሰውራችሁ። በእንዲህ አይነት ጭንቀት ያላችሁ እግዚአብሔር ጭንቀቱን ያስወግድላችሁ። አዎ በዚህ ጊዜ ነቢዩ ኤልሳ ምን አላት? አደርግልሽ ዘንድ የምትፈልጊው ምንድን ነው? በቤትሽ ምን አለ ንገሪኝ አለ። እግዚአብሔር እኔና እናንተን ሲባርክ እንደው ከሰማይ የሚንጠበጠብ ነገር እንዳትጠብቁ። በእጃችሁ ያለው ትንሹን ነገር እግዚአብሔር ይባርከዋል። እየሰማችሁ ነው? ትንሹን ሲባርከው ብዙ ይሆናል። በወንጌሉም ተጽፏል፣ በብሉይ ኪዳንም ተጽፏል ትንሹን እግዚአብሔር እንደሚያበዛ። አዎ በ5 እንጀራ እግዚአብሔር ወልድ ሥጋ ለብሶ በሚያስተምርበት ጊዜ ሕፃናትና ሴቶች በቁጥር ብዙ የሆኑት ሳይቆጠሩ ወንዶች ብቻ ተቆጥረው 5000 ሰው መግቧል። በ5 እንጀራ 5000። እስኪ አስቡት። ሕፃናቱ እኮ በቁጥር እጥፍ ናቸው፣ ሴቶቹ በጣም ብዙ ናቸው። እነዙም በልተው በ5 እንጀራ 5000 ሕዝብ አጥግቦ 12 ቅርጫት ትርፍራፊ ተነሳ ይላል የበረከት አምላክ። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። አዎ አሁን በቤትሽ ያለው ምንድነው አለ። ሊባርክላት እኮ ነው። እንጥፍጣፊ ዘይት ነው ያለው አለች። እየሰማችሁ ነው? በይ እንግዲያውስ ሂጂና ከቤትሽ በአካባቢው በሰፈሩ ያሉ በርሚሎች፣ ጋኖች፣ ምንቸቶች ሰብስቢ አለ። እነዚህ ሁሉ ተሰብስበው በቤቷ ተደረደሩ። ካንቺ በኋላ ልጅሽና ልጆችሽና አንቺ በቤት ውስጥ ሆኑና ሌላ ሰው እንዳይገባ በሩን ዝጉት አለ። እንድትጸልይ እኮ ነው። በምትጸልይ ጊዜ ይላል በአዲስ ኪዳን በወንጌሉ ቤትህን ዝጋ፣ በስውር ጸልይ ወደ ፈጣሪ። በስውር የጸለይከውን ጸሎት በግልጥ አምላክ ይከፍልሃል ይላል። እሷም ቤቷን ከልጆቿ ጋር ዘግታ መጸለይ ጀመረች። ስንጸልይ ትንሹ ነገር ይበዛል፣ እግዚአብሔር ይባርከዋል። ኤልሳ ግን እዛው ከገዳሙ አልወጣም። በገዳም ሆኖ ለሷ ይጸልይላታል። የሚገርማችሁ ያን ጥፍጣፊ ዘይት ልክ እንደ ውሃ ምንጭ መፍላት ጀመረ፣ መፍለቅለቅ ጀመረ። የተሰበሰቡ ጋኖች ሞሉ፣ የተሰበሰቡ በርሜሎች በዘይት ተሞሉ። ዘይት በአሁኑ ሰዓት እንደው በጣም ውድ ነው አይደል? የረጋ ዘይት እየበላን እኮ ጉልበታችን ተይዟል። የወንዱም የሴቱ ንጹህ ዘይት ነው ያ፣ የረጋ ዘይት አይደለም። ጋኖቹ ሞሉ፣ በርሜሎቹ ሞሉ፣ ምንቾቶቹ ሁሉ ሞሉ። ልጇን ታላቁን ልጇን ምን አለችው? የሰበሰበችው ሁሉ ሲሞላ ዘይቱ ሊቆም አልቻለም። አሁንም ይላል የእግዚአብሔር በረከት አጥለቀለቀው ቤቷን። ቤቷ የዘይት ፋብሪካ አደረገው። ሌላ በርሜሎች፣ ሌላ ጋኖች አምጣልኝ በሰፈር ሂድና አለች። ልጁ ወጥቶ ሰፈር ሲጠይቅ እንዴ ያለውን እኮ ሰተናችሁ አንሰብስባችሁ ወስዳችሁ ምንድነው? የለም ሌላ። የእግዚአብሔር በረከት እንዲህ ነው የሚያጥለቀልቀው። እግዚአብሔር እችን ሴት የባረከ ቤታችሁን በበረከት ያጥለቅልቀው። አሜን በሉ። በበረከት ያጥለቅልቀው እግዚአብሔር ቤታችሁን። አምላከ ቅዱስ ኪሮስ በጭንቀት ያሉትን ሁሉ በደስታ ያጥለቅልቃቸው። አምላከ ቅዱስ ኪሮስ አዎ ልጅ ያጡትን እግዚአብሔር ልጅ በመስጠት ብቻ ሳይሆን መንታ ልጅ በማስታቀፍ እግዚአብሔር በበረከት ያጥለቅልቃቸው። የሚገርም እኮ ነው። ከዚህ በኋላ ተነስታ ወደ እግዚአብሔር ሰው ወደ ነቢዩ ወደ ኤልሳ መጣች።
የእግዚአብሔር ሰው ሆይ እነሆ ያንተ ምልጃ ያንተ ጸሎት በእኔ ላይ ሆኗል። ቤቴ በዘይት ፋብሪካ ተጠለቅልቋል። አሁን እንኳን በሰፈሩ በርሚል ጠፋ፣ ዘይቱ አልቆመም፣ አሁንም እየፈለቀ ነው አለች። ከዚህ በኋላ ምን አላት? በይ እዳሽን እንግዲህ ይህን ዘይት ሽጭና ክፈይ፣ የተረፈውን ከልጆችሽ ጋር ተመገቢ አላት። እሺ ብላ ሄደች፣ እዳዋን ከፈለች። ያ ጨካኝ ባለጸጋ ልጆቿን ባሪያ ሊያደርግ የነበረው ገንዘቡ ተሰጠው። ልጆቿ ከባርነት ዳኑ። ከዲያብሎስ ባርነት እግዚአብሔር ነፃ ያደርጋቸው። አሜን በሉ። አዎ ከዲያብሎስ ባርነት። በእውነት ይሄ ዘይት ዛሬ ለኢትዮጵያ ያስፈልጋታል። ብዙ የዘይት ፋብሪካዎች ያስፈልጓታል። ንጹህ ዘይት ተመግበን ጤንነታችን እንዲጠበቅ አያስፈልገንም? እግዚአብሔር አምላክ ይባርከን። ብዙ የዘይት ፋብሪካዎች ይኑሩ። ከውጭ የሚመጣው ሁሉ ሳይድ ኢፌክት አለው። የተለያዩ ኬሚካሎች ስላሉት ለጤንነት ተስማሚ አይደለም። እንግዲህ የሚባል አባባል አለ፣ የአባይን ውሃ ጠማው። ኢትዮጵያውያን ሰሊጡ እያለ ኑጉ እያለ ተልባ የቅባት እህሎች እያሉ ውጭ አገር ሰሊጥ ከምንልክ ዘይቱን አምርተን ብንመገብ ይሻል ነበር። ተረፈ ምርቱም ለዓለሞቻችን ወተት ነው። ወደፊት ይሄ እንደሚደረግ አምናለሁ። እግዚአብሔር አምላካችን ማስተዋሉን ያድለን። ሁሉ በእጃችን ሆኖ ማስተዋል አቅቶን ነው። አገሪቱ ሰፊ ናት። ለሁሉም ኢትዮጵያዊ የምትበቃ አገር ናት። ፍቅር አጥተን ነው። እግዚአብሔር ፍቅሩን እንደ ሸማ ያላብሰን። አዎ በዘር በቋንቋ በቀለም ሳንከፋፈል በክርስትና አንድ ነን። ክርስቶስ ከሰማያት የወረደው የተሰቀለው የተበታተነው ዲያብሎስ የበተነውን የሰው ልጅ አንድ ለማድረግ ነው። እኛ ሁላችንም ከግንዱ የተተከልን ቅርንጫፎች ነን። የክርስትናው ግንድ መሰረት ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ እንደነገረን አዎ የክርስትናው ግንድ ራሱ ኢየሱስ ክርስቶስ ነው። ቀራንዮ ላይ ደሙን አፍስሶ ሞታችን በሞቱ ሽሮ ከዲያብሎስ ባርነት ነፃ አድርጎ እሱ የወይን ግንድ ተባለ። የትንሣኤው የወይን ግንድ ቅርንጫፎቹ በሱ የሚያምኑት ሁሉ ቅዱሳን፣ ሰማዕታት፣ ጻድቃን፣ ነቢያት፣ ሐዋርያት፣ በዚህ ዘመን ያለን ክርስቲያኖች ኦርቶዶክሳውያን የክርስቶስ የግንዱ ቅርንጫፎች ነን። ደስ ይበላችሁ። አዎ የግንዱ ቅርንጫፎች ነን። አዎ እነዚህን ዛፎች ተመልከቷቸው፣ ልምላሜያቸው ያምራል። ያሳመራቸው ምንድነው ሚስጥሩ ስትሉ ግንዱ ስላለ ነው። ከመሬቱ ማዕድን ከመሬቱ ውሃ ለላይ ላሉት ቅርንጫፎች ያቀበላቸዋል። የአምላካዊ ጥበብ ነው። እኛም በተመሳሳይ በክርስትና ሕይወታችን ከግንዱ እንደ አቡነ ኪሮስ ከግንዱ ጋር ከተጣበቅን የጽድቅ ፍሬ እናፈራለን። ዛፎች የሚያፈሩት ከግንዱ ጋር ተጣብቀው ነው። ከግንዱ ከተለዩ ይደርቃሉ፣ ወደ እሳት ይጣላሉ። እኛም ከግንዱ ከክርስቶስ ከተለየን በመንፈሳዊ ሕይወታችን እንደርቃለን። የአጋንንት መጫወቻ እንሆናለን፣ ወደ ገሃነመ እሳት እንጣላለን። የዮሐንስ ወንጌል ምዕራፍ 15 አነ ውእቱ ጉንደ ወይነ ሕይወት አንትሙ አይጹቂሁ፣ እኔ ወይን ግንድ ነኝ አለ ክርስቶስ አምላከ ቅዱስ ኪሮስ። እኔ ወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ወዘእንበሌሰ ይትክሉ ገቢረ ወኢምንተኒ፣ ያለ እኔ ምንም ማድረግ አትችሉም። የጽድቅ ሥራ መስራት አትችሉም። በእኔ ላይ ግን ብትሆኑ ፍሬ ታፈራላችሁ አለ። ከአምላካችን በእምነት ተጣብቀን የጽድቅ ፍሬ እንደ አቡነ ኪሮስ እንድናፈራ ማን ይርዳን? ማን ይርዳን? እስኪ አመስግኑት እግዚአብሔርን። አዎ አምላካችን በእምነት ከሱ ጋር ከጸናን ለቅዱሳን የሰጠውን የጽድቅ ፍሬ የተንዠረገገ የጽድቅ ፍሬ ለእኛም ያቀዳጀናል። እንደ አቡነ ኪሮስ ከግንዱ ጋር ተጣብቀው ነው የጽድቅ ፍሬ ያፈሩት። ልጅ የሚሰጥ እግዚአብሔር ነው። አቡነ ኪሮስ ልጅ ወደሚሰጠው ወደ እግዚአብሔር ነው የሚጸልዩት። ለዚህ ነው ልጅ የምትታቀፉ።
ለቅዱሳን እግዚአብሔር ጸጋውን ስለሰጠ ነው። ነቢዩ ዳዊት ግን ሲነግረን መሰረታዊ ትምህርቱ ናሁ ጸጋሁ ለእግዚአብሔር ውሉድ እሴተ ፍሬሃ ለከርስ፣ እነሆ ልጆች የእግዚአብሔር ስጦታዎች ናቸው። እስኪ ተናገሩ፣ እነሆ በሉ እስኪ። ልጆች የእግዚአብሔር ስጦታዎች ናቸው። ናቸው አይደሉም? እስኪ ናቸው የምትሉ እስኪ እጃችሁን እልል ብላችሁ እግዚአብሔር አመስግኑበት። ቅዱስ ኪሮስ ደግሞ እግዚአብሔር በሰጣቸው ጸጋ ማይጸናቸው ለተዘጋ ይጸልያሉ ሁል ጊዜ። ስለዚህ አምላከ ቅዱስ ኪሮስ እባክህ ልጅ ስጠኝ ብላችሁ ስታለቅሱ ስትማጸኑ ልጅ ትታቀፋላችሁ። አሁንም ልጅ የሌላቸው እህቶቻችን በትዳር ውስጥ ሆነው ሁሉ ነገር ሞልቶ ልጅ አጥተው ያሉትን አምላካችን ልጅ በመስጠት ይባርካቸው። መርቋቸው፣ ይባርካቸው። እግዚአብሔር ልጅ ይስጣቸው። እግዚአብሔር ምን ይሳነዋል? የዛሬ ዓመት ደግሞ እዚያው አውደ ምሕረት መጥተው እንደው ጊዜው እስኪጠብ ድረስ በቁጥር ብዙ ነው መንታ መንታ ልጅ ታቅፈው ለመመስከር ያብቃቸው። አዎ ይሄ ነው ቤተ ክርስቲያን ለልጆቿ የሚያስፈልጋቸውን ለሁሉም የሚያስፈልግ። አሁን የእቺ የተማርነው የሴቷ ታሪክ ችግሯ የገንዘብ ነው። እግዚአብሔር ትንሽ ገንዘብ ስታጣ ፋብሪካ የዘይት ፋብሪካ ሰጣት። ገንዘብ ለሌላችሁ እግዚአብሔር ገንዘብ ይስጣችሁ። አዎ እግዚአብሔር ሁሉንም ይሰጣል። ብቻ በእምነት የለመኑትን ሁሉ እግዚአብሔር ይሰጣል። ከምንም በላይ አሁን የምንጸልየው ኢትዮጵያውያን ኢትዮጵያ ፍቅር እንዲሰጣት ነው። ፍቅር ካለ እርስ በርስ መገዳደል የለም፣ ደም መፋሰስ የለም። አንተ የዚህ ወገን ነህ፣ አንተ የዚህ ወገን አይደለም የሚለው የሚመጣው ከጸብ ነው። በፍቅር ከኖርን ግን ኢትዮጵያ እንኳን ለኢትዮጵያውያን ለአፍሪካውያን መኩሪያ ናት ሀገራችን። አዎ አየር ንብረቷ የተስማማ መልካም ሀገር ናት። ክፉ ያረግናት እኔና እናንተ ክፉዎች ሆነን ነው። እየሰማችሁ ነው? እኛ መልካም ስንሆን አዎ ክፋት የሚባለው ከኛ ይጠፋል። ጦርነት የሚባለው ከኛ ይጠፋል። ሀገሪቱ ላይ እየፈሰሰ ያለው የሰው ደም የሰው እንባ ይጠፋል። ምን ስንሆን? እኛ ንስሐ ስንገባ ለእግዚአብሔር ስንመቸው። ንስሐ እስኪ ለመግባት እስኪ ልቦናችን ይከፈት እስቲ። ዝግ እኮ ነው የብዙዎቻችን በኮንክሪት አዎ በጥላቻ ኮንክሪት የተዘጋ ልብ ይዘን እንዴት ነው እግዚአብሔር ፊት መቅረብ የምንችለው? እግዚአብሔር እኮ ያንኳኳል። በራዕየ ዮሐንስ ላይ እንደተጻፈው እነሆ ይላል እግዚአብሔር ታላቁን የሰማይና የንጉሥ የምድር ባለቤት ታላቁ ንጉሥ የቅዱሳን አምላክ የአቡነ ኪሮስ አምላክ እነሆ አለ በደጅህ ቆሜ አንኳኳለሁ ይላል። በደጅሽ ቆሜ አንኳኳለሁ። የትኛው ደጅ ነው? የልቦናችን ደጅ ነዋ። እግዚአብሔር በብሉይ ኪዳንም የፈለገው የሰውን ልብ ነው። በጥበበኛው በንጉሥ ሶሎሞን ሲናገር እግዚአብሔር ልጄ ሆይ በሉ እስቲ። ከኔ ጋር ናችሁ? በዛባችሁ እንዴ? ልጄ ሆይ በሉ እስኪ። አይዟችሁ፣ አንደበታችሁ በዛው ይባረካል። ልጄ ሆይ ልብህን ስጠኝ። አሁን እንዳንተ ቀድማችሁ የምትሰጡ በኋላ የሚሰጠውን ነው። ጃንጥላ ታመጣላችሁ፣ ብር ታመጣላችሁ፣ ወርቅ ታመጣላችሁ፣ ሁማታመጡት የለም። ልባችሁን ግን አትሰጡም ለእግዚአብሔር። ለምን ልባችን አንሰጥም? እስኪ ልባችን ለእግዚአብሔር እንሰጣለን የምትሉ ሰዎች እስኪ እጃችሁን። እንማረካለን ለእግዚአብሔር አንጎዳ የምትሉ እናቴ እጆትን ያውጡ። አዎ ልቦናዎትን ይሰጣሉ። ሁላችሁ ትሰጣላችሁ። አዎ ልቦናችሁን ለእግዚአብሔር ክፈቱ። በደጅ ቆሞ እያንኳኳን ይሄ የምትሰሙት ቃል የእግዚአብሔር የማንኳኳያ ድምፅ ነው። ይሄን ነው የሚነግረን። በደጅ ቆሜ አንኳኳለሁ። ንስሐ ግባ ማለት እኮ ነው ማንኳኳት። ቃሉን ስትሰማ ንስሐ ግባ ተመለስ ነው። ከጥላቻ ተመለስ፣ ከዘረኝነት ተመለስ፣ ከክፋት ተመለስ ማለት ነው። ልቦናችንን እንክፈት። ነቢዩ ዳዊት ደግሞ እንዲህ ይላል፣ አርሁ ሆሃተ መኳንንት፣ እናንተ መኳንንቶች ልቦናችሁን ክፈቱ። እናንተ ወይዛዝርቶች ልቦናችሁን ክፈቱ። ይሄ ልብ ለንስሐ ሊከፈት ያስፈልጋል። የክብር ንጉሥ ይግባ ይባ ንጉሠ ስብሐት። የክብር ንጉሥ መድኃኒታችን ኢየሱስ ክርስቶስ እንዲገባበት ማለት ነው።
እየሰማችሁ ፈቃደኛ ናችሁ? አትመስሉኝም። ለብ ያለ ነው። ፈቃደኛ ናችሁ ከሆናችሁ እንዲህ ይላል በዮሐንስ ወንጌል ምዕራፍ 14 ላይ ስታነቡ የሚገርም ጥያቄ መድኃኒታችን ኢየሱስ ክርስቶስን የጠየቀ አንድ ሐዋርያ አለ። ምን ብሎ ጠየቀው መሰላችሁ? ጌታ ሆይ አለው። ጌታ ሆይ በሉ። ጌታ ሆይ ራስህን ለኛ ልትገልጥ ያለህ እንዴት ነው ብሎ ያስቆሮቱ ይሁዳ ጌታን የሸጠው ሳይሆን ጌታን ያልሸጠው ሐዋርያው ይሁዳ ማለት ነው። ይሁዳ ሲባል መቼም ሴንሲቲቭ ናችሁ። ቶሎ ብላችሁ ያክፉ ነው የምትሉት አይደለ? ሐዋርያው ይሁዳ የሚባል ሐዋርያ እንዳለ ታውቃላችሁ? እስኪ የምታውቁ እጃችሁን አሳዩኝ። አይ ለ30 ብር የሸጠውን አይደለም፣ ሌላ ጤነኛ ሐዋርያ እንዳለ የምታውቁ። ይሄ ሁላ ሰው እኮ ያውቅ። የሚገርም ነው አለ እንዴ። ከ26ቱ የሐዲስ ኪዳን መጻሕፍት አንዱ የሐዋርያው የይሁዳ መልእክት ነው አይደል? አባታችን ይሄው አባታችሁም አዎ እያሉ ነው። እናንተም አንቡ። አንድ መልእክት ነው ያለው። ስንፍናችን ኦርቶዶክሳውያን ቤተ ክርስቲያን ጸጋዋ ብዙ ነው። ነገር ግን የእግዚአብሔርን ቃል የሚያነብ ሰው ግን የለንም። እግዚአብሔርን ይፈልጋል፣ ገዳማትን ይጎበኛል። ቅዱስ ቃሉን አንብ ሲሉ ግን ወገቤን ነው። ምናልባት ለቅዠት ራስኪያችን ማስቀመጥ ነው የምንወደው። ካላነበብነው ቅዠቱ አይለቀን። ካላነበብነው እኮ ቃሉን አልፈለግነውም ማለት ልቡናችን ዝግ ነው ማለት ነው። መጽሐፉ ተገልጦ አያውቅም፣ ዝግ ነው። ይሄ ንስሐ እንግባ። በእውነቱ ለምንድን ነው የእግዚአብሔርን የፍቅር ደብዳቤ ቃሉን የማናነበው? እግዚአብሔር አምላካችን ማስተዋሉን ያድለን እና ምን አለው? ጌታ ሆይ እንዴት ነው ለእኛ ራስህን የምትገልጥልን አለው። ጌታችን ኢየሱስ ክርስቶስ ደግሞ ምን አለ? የሚወደኝ ቢኖር አለ። ትወዱታላችሁ? እግዚአብሔርን ትወዳላችሁ? ኢየሱስ ክርስቶስን ትወዱታላችሁ? ለእናንተ የተሰቀለውን ትወዱታላችሁ? እሱ ምን አለ? የሚወደኝ ቢኖር። ግዴታ የለውም። ሰውን እግዚአብሔር የሚወደው ለራሱ ለመጽደቅ ከዘላለም ሞት ለመዳን ከፈለገ ብቻ ነው። የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን ጠብቃችኋል? ቃሉን ወንጌሉን ማንበብ መጸለይ፣ እንደ እግዚአብሔር ቃል ለመኖር መወሰን ማለት ነው። የሚወደኝ ሰው ቢኖር ከዚህ ውጭ እንወደዋለን ብንል ሐሰተኞች ነን። የሚወደኝ ሰው ቢኖር ቃሌን ይጠብቃል። አባቴም እኔም መንፈስ ቅዱስም እንመጣለን። የት? ቃሌን ወደምትጠብቀዋ ሴት፣ ቃሌን ወደሚጠብቀው ሰው እንመጣለን። በእርሱ ውስጥ መኖሪያ እናደርጋለን። ለካ ሰው የእግዚአብሔር ቤተ መቅደስ ነው። ለካ ሴቶች የእግዚአብሔር መቅደስ ናቸው። ለካ ወንዶች የእግዚአብሔር መቅደስ ናቸው። ቅዱስ ጳውሎስ ነግሮናል በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ አንትሙ ቤተ መቅደሱ ለእግዚአብሔር፣ እናንተ የቆሮንቶስ ክርስቲያኖች የእግዚአብሔር ቤተ መቅደስ የእግዚአብሔር ማደሪያ መሆናችሁን አታውቁምንም? አብ ወልድ መንፈስ ቅዱስ እንደሚያድርባችሁ መንፈስ ቅዱስ እንደሚያድርባችሁ አታውቁምን ይላል። የእግዚአብሔር ቤተ መቅደስ የሆነ ሰው ዘረኝነት ውስጥ አይገኝም፣ ጥላቻ ውስጥ አይገኝም፣ ክፋት ውስጥ አይገኝም። ለምን? በውስጡ ያደረው የፍቅር አምላክ እግዚአብሔር ስለሆነ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የፍቅር አምላክ የሚገርም ነው። እቺ ሴት ችግሯ ተፈታ። ቀጣይ ደግሞ ከእናንተ ጋር ደግሞ የተያዘውን እሱ እናገርና ይበቃል። ሌላ ሴት ናት ደግሞ። ይቺ መልካም ሴት ናት። በትዳር ነው የምትኖረው። ባለ ሀብት ናት። ባለቤቷ መልካም ሰው ነው፣ ግን ልጅ የላትም። ለዚህ እኮ ነው አባቶች ሲናገሩ የሚሉት ነገር አለ። ልጅ ከአንድ ቤት ባቄላ ከአንድ ቤት አለ ይባላል። አንዱ ሰው እንደው ከቤቱ 9 ልጅ አለው፣ የሚመግበው የለውም እና ለብድር ከዛ ከቤቱ ተነስቶ ሩቅ ቦታ ሄደ። እዚሁ መጽሐፈ ነገሥት ላይ ይህን ታሪክ እናየዋለን ማለት ነው። እና ሩቅ ቦታ ሲሄድ አንድ ባለጸጋ ቤት ገባ። በጣም ባለጸጋ ከመሆኑ የተነሳ ባቄላው፣ አተሩ፣ በቀሎው ለፈረሶቹ ምግብ ሆኖ ሲሰጣየ። ከቤቱ ግን ሰውየው ይሄ ድሃ ነው፣ 9 ልጅ አለው፣ የሚያበላው የለውም። ምን አለ? አይ እግዚአብሔር እንደው ልጅ ከአንድ ቤት ባቄላ ከአንድ ቤት አለ። እና ይችኛዋ ሴት ባላላት ባለጸጋ ናት፣
ቤት ከአንድም ሁለት ሶስት አላት፣ ግን ልጅ የላትም። ነቢዩ ኤልሳ ደግሞ ለማስተማር በዛ መንገድ ያልፋል። መንገድ ዳር ነው ቤታቸው እና ምን አለች? መልካም ሴት ናትና ባለቤቴ ሆይ ይሄ እግዚአብሔር ሰው ኤልሳ ቤት የለውም፣ የእግዚአብሔር አገልጋይ ነው፣ ምን አለ ቤት ብንሰራለት አለች። እንዲህ አይነት ሰዎች እኮ ያስፈልጋሉ። እውነት ለአባቶች ድካማቸውን የሚያውቁ መጠለያ ቤት ያስፈልጋቸዋል የሚሉ ምግብ ያስፈልጋቸዋል የሚሉ ምእመናን እናንተ ታውቁበታላችሁ ይሄ። እና ይቺ ሴት ባለቤቷ ሐሳብ ስታቀር ተቀበላትና ለነቢዩ ለኤልሳ የብቻው ቤት ተሰራ። አዎ ፎቅ ቤት እንደ ዘመኑ አነጋገር ጅፕላሷን የሆነ ቤት ተሰራ ለኤልሳ። ሲያልፍ የሚያርፍበት እኮ ነው። ሲመጣ ጠረጴዛ፣ አዎ ወንበር፣ አስሮንስ የሚጸልይበት ተሟልቶ ጠበቀው። ግባ ተባለ። ሌላ ጊዜ ሲመጣ ከነሱ ቤት ነበር የሚያርፈው። አሁን ሌላ ቤት ተሰርቷል እና ነቢዩ ኤልሳ ተገረመ። ደቀ መዝሙር አለው ገያዝ የሚባል ገያዝን ጠራና ይቺ ሴት ይሄን ሁሉ ነገር ደከመች ለኛ፣ እንደው ምን ላርግላት? የጎደላት ነገር ምንድን ነው አለ። ጥራት አለው። ተጠርታ መጣች። አንቺ ሴት ይሄን ሁሉ አሰብሽ፣ ለእኔ ቤት እስከ መስራት ድረስ ማስተናገድሽ በቂ ሆኖ ሳለ ከዛ አልፈሽ ቤት ሰራሽ። ምን ላርግልሽ? ምን ትፈልጊያለሽ? ለሀገሪቱ መሪ ልንገርልሽ አላት። ነቢዩ ኤልሳ የሀገሪቱ መሪ ያከብረዋል። የእግዚአብሔር ሰው ሆይ እኔ በወገኔ መካከል ተቀምጫለሁ፣ መሬት አለኝ፣ ርስት አለኝ። ምን ብለህ ነው ለቤተ መንግስት የምንነግርልኝ? አያስፈልገኝም አለች። እንዴት አይነት ሴት ናት እባካችሁ! አያስፈልገኝም፣ ብቻን አንተ ጸልይ፣ በረከትህን እንፈልጋለን እንጂ እኔ ምንም ከመንግስት የምፈልገው የለም፣ በቂ ሀብት አለኝ አለች። ደስ አይልም? ከዚህ በኋላ ሄደች። አሁን ግያዝን አማከረው። እንደው ምንድነው የሌለው የጎደለው ሲል፣ አይ ምናልባት ባለ ሀብት ብትሆንም ልጅ የላትም፣ ባሏም ሸምግሏል እና ልጅ ስለሌላቸው ያዝኑ ይሆናል አለው። አሁን ችግሩ ተገኘ ማለት ነው። ግን በዚህም ውስጥ ሆና እግዚአብሔርን አላማረረችም። ምናልባት እስካሁን ያልወለዳችሁ ሰዎች ካለ አታማሩት እግዚአብሔርን። ዘግይቶ ይመጣል። ሳራን በ90 ዓመቷ ይስሐቅን አስታቅፏታል። ያውቅበታል እግዚአብሔር። ጊዜ ሄደ። አዎ የወር አበባ የቆሟን አትበሉ። የእግዚአብሔር አሰራር ከዚህ በላይ ነው። በ90 ዓመቷ የወር አበባ የሌላትን ሳራን ያስወልድ አንቺን ያስወልዳል፣ ፍሬ ይሰጥሻል። ዘካርያስና ኤልሳቤጥ ሸምግለው አርጅተው ልጅ እንወልዳለን ያሉበት ጊዜ ካለፈ በኋላ እግዚአብሔር መንገዱ ረቂቅ ነው። ዮሐንስ መጥምቅን ሰጥቷቸዋል። ልብላችሁ እግዚአብሔርን አመስግኑት። እንዲህ ነው የእግዚአብሔር አሰራር። ይቺ ሴት እንዲህ አላት ነቢዩ ኤልሳ፣ አንቺ ሴት የዛሬ ዓመት ወንድ ልጅ ትታቀፊያለሽ አላት። መካናት፣ በጣም አሮጊት ናት፣ ባሏም ሽማግሌ ነው። እግሩ ላይ ወድቃ የእግዚአብሔር ነቢይ ኤልሳ ጋር የእግዚአብሔር ሰው ሆይ እንዳትዋሸኝ፣ ምክንያቱም እኔ የመውለጃ ጊዜ አልፏል፣ ከተናገርክ የተናገርከው የእግዚአብሔር ቃል ነው፣ ግን እንዳትዋሸኝ አለች። እኔን አስደስታለሁ ብለህ እግዚአብሔር ያልነገረህን ነገር እንዳትነግረኝ ማለት ነው። የዛሬ ዓመት ትታቀፊያለሽ ብዬሻለሁ አላት። እንደተናገረው እንደ ነቢዩ እንደ ኤልያስ ቃል በዓመቱ ወንድ ልጅ ታቀፈች። ክብር ምስጋና ለእግዚአብሔር ይሁን። ታቀፈች። ይህን ያደረገው ማን ነው? እስኪ ተናገሩ፣ ማን ነው? እግዚአብሔር ነው። እህቶቻችን የዛሬ ዓመት ትታቀፋላችሁ፣ መንታ መንታ ልጅ ትታቀፋላችሁ። አዎ እግዚአብሔር እንደ ስጦታው ይሰጣችኋል። በምሕረቱ ባለጸጋ ስለሆነ ስጦታው የማያልቅበት ስለሆነ ይችን ሴት በዓመቱ ወንድ ልጅ አስታቀፋት እግዚአብሔር። ግን ልጅ ሲሰጥ ፈተና አለ። ልጅ ይታመማል። ሲታመም አብሮ መታመም አለና ይሄ ሕፃን እንደ የ3 ዓመት ሕፃን ሆኖ ድክ ድክ እያለ አባቱን ተከትሎ ትልቅ ማሳ አላቸው፣ የእርሻ ማሳ። አባቱን ተከትሎ ሄደ ይላል። እዚሁ ሁለተኛ ነገሥት ምዕራፍ 4 ቅድም ከተማማርነው ጋር አብሮ የተያያዘ ነው። እና ሕፃኑ ፀሐይ መታውና ታመመ ይላል። አባቱም እናቱን ጥሩልኝ ብሎ እናቱን አስጠራ። እናቱ ጋር አገልጋዮቹ ይዘውት ሄዱ። የሚገርመው ራሴን ብሎ ታሞ የሕፃን ነገር ያው መቼስ ፈተና አይደለ?
ልጁ እስከ 6 ሰዓት በእናቱ እቅፍ ነበረ። 6 ሰዓት ሲሆን ነፍሱ ከስጋው ተለየች። ከእንደዚህ አይነት ከልጅ መከራ እግዚአብሔር ይሰውራቸው። ሴቷ ግን ጠንካራ፣ በእምነቷ ጠንካራ ሴት ናት። ወሰደችና የልጇን አስከሬን ወይ አላለችም፣ ልጅ ሞታ አላለችም። እኛ ብንሆን የምናደርገው እናውቃለን። ወስዳ በእግዚአብሔር ሰው ማረፊያ ባሰራችው ቤት ኤልሳ በሚተኝበት ጻድቁ ነቢዩ ኤልሳ በሚተኛበት አልጋ ላይ የልጇን አስከሬን ወስዳ አስተካከል አስቀመጠች። ልክ እንደተኛ አስመስላ አልጮኸችም። በእግዚአብሔር ታምናለች። ልጇ ቢሞትም እግዚአብሔር እንደሚያስነሳላት ታምናለች። በነቢዩ በኤልሳ ጸሎት ታሪክ እንደሚቀየር ታምናለች። ፈጥና ከቤቷ ወጣችና ባሏ ወዳለበት ወደ እርሻ ማሳ ሄደች። ባሏን ጠርታ አንድ አገልጋይና አንድ አህያ ላክልኝ፣ ወደ እግዚአብሔር ሰው ወደ ኤልሳ ወደ ቀርሜሎስ ገዳም የምሄድበት ጉዳይ አለኝ አለች። እንዴ ያለ ወትሮሽ እንዴ ዛሬ ሰንበት አይደለም እንዴት ትሄጃለሽ? ምን አዲስ ነገር መጣ? ሕፃኑ ደህና ነው አላት። እንደታመመ ያውቃን አባቱ። ደህና ነው እንደውን መሙጸናበት ኧረ ተሽሎታን ደህና ነው አለች። ሙቷን እኮ ሕፃኑ ደህና ነው ስትሉ የተበላሸውን ሁሉ እግዚአብሔር ያስተካክልላችኋል። ችግራችሁን አታንቆለጳጵሱ፣ አታድንቁ። እግዚአብሔር ታሪክ ይቀይራል። ሁሉ ነገር ደህና ነው አለች። አህያውና ሎሌውን ይዛ ፈጥና አስከሬን በቤቷ አስቀምጣ ወደ ነቢዩ ወደ ኤልሳ ሄደች። አይገርምም? አይደንቃችሁም? ይመናል። እንዲህ አይነት እምነት ሁላችን ያድለን። እስቲ በትዕግስት በጸሎት እግዚአብሔር የሚጠብቅ ምእመን ይባረካል። ፈጥና ወደ ነቢዩ ወደ ኤልሳ ደረሰች። ከርቀት ኤልሳ አያት። አገልጋዩን ደቀ መዝሙሩ ገያዝን ይቺ ሴት አዝናለች፣ ምን እንደገጠማት እግዚአብሔር አልገለጸልኝም፣ እስኪ ሂድና አነጋግራት አለው። ግያዝ በእምነቱ ያልጸና ገና የሚማር ደቀ መዝሙር ነው። ብዙ እምነቱ አልጸናም። ሄደና ሲያናግራት አንተን አይደለም የምፈልገው ኤልሳን ነው አለች። ሄደች፣ ኤልሳ ፊት ተደፋች። የእግዚአብሔር ነቢይ እንዳትዋሸኝ አላልኩም? ልጅ ትታቀፊያለሽ ስትለኝ ይኸው ልጁ ሞት አለች። አሁን ሕፃኑን በአንተ አልጋ ላይ አስተኝቼዋለሁ። ሂድና እንደምታደርግ አድርግ፣ የሞተውን እግዚአብሔር እንደሚያስነሳልህ አምናለሁ አለች። አይ እምነት! ኤልሳ ግን ከገዳሙ መውጣት አልፈለገም ነበርና ደቀ መዝሙሩን በትሬን ያዝና ወስደ በሕፃኑ አስከሬን አስነካው ይነሳን አለው። ግን ደቀ መዝሙሩ ገና በእምነት አልጸናም። ሙት ማስነሳት ደረጃ አልደረሰም፣ አልበቃም። ለዚህ የበቃው ኤልሳ ነው በእምነቱ። በቃ ስንባል ሰው ደግሞ በራሱ አይበቃም። ብቃታችን ይላል ቅዱስ ጳውሎስ ከእግዚአብሔር ዘንድ ነው እንጂ ማንኛችንም ብንሆን በራሳችን አልበቃንም ይላል። ኤልሳን ለዚህ ያበቃው እግዚአብሔር ነው። በትሩን ይዞ እየሮጠ እየተቀዘበዘ ወደ ሕፃኑ ሄደ። ግያዝ ቀድሞ ወጣትም ስለሆነ፣ እሷ ግን ምን አለች? ያው እግዚአብሔርን አንተ ካልሄድ ከዚህ አልንቀሳቀስም አለች። ነቢዩ ኤልሳን ግድ አለችው። ሁለቱም ተያይዘው ግያዝ ቀድሞ ወደ ቤት ተመለሱ። ግያዝ ቀድሞ ሄዶ በትሩን ቢያስነካ ሕፃኑ አስከሬን አልተንቀሳቀሰም። በኋላ ኤልሳ ሲደርስ ግን ከአባቱ ከኤልያስ እንደተማረው ኤልሳ የኤልሳ አፉን በሕፃኑ አፍ ዓይኑን በዓይኑ አድርጎ በላዩ በአስከሬኑ ላይ 7 ጊዜ በላዩ ላይ ወደቀበት ይላል እየሰገደ። እግዚአብሔር ሆይ የዚህ ብላቴና ነፍሱ ከሥጋው ትዋሃድ ብሎ ወደ እግዚአብሔር ጸለየ። እግዚአብሔርም ወዲያው ከመቅጽበት የሕፃኑን ነፍስ ከተለየችበት አምጥቶ ከአስከሬኑ ጋር ዋህዶ ሕፃኑ ከሞት ተነሳ። ክብር ምስጋና ለእግዚአብሔር ይሁን። ምን ልላችሁ ፈልጌ ነው? ሕፃን ልጅ ታቀፋችሁ ወልዳችሁ ደግሞ ሰይጣን አያርፍም። ሕፃኑ ሊታመም ይችላል። ወደዚሁ መምጣት ነው። በረከት ወዳገኛችሁበት ልጅ ወደ ታቀፋችሁበት ቦታ መጥታችሁ ስትማጸኑ ሕፃኑ ከበሽታው ይፈወሳል።
እውነት አይደለም? እውነት ነው አይደለም? አንዳንዶቻችን ግን አንድ ጊዜ እዚህ መተን ችግሩ ከተቀረፈ ሁለተኛ ወደዚህ መንጣት አልፈልግም። ይሄ ስህተት ነው። አምላካችን እግዚአብሔር ልጅ የሌላችሁን በልጅ ባርካችሁ፣ ማስተዋሉን ለሁላችን ያድለን። እንግዲህ ታላቁ የደብሩ ስብከተ ወንጌል ኃላፊ በሁለቱም ቋንቋ የሚያስተምሩ ናቸው። ይሄ ደግሞ ከቅዱሳን ሐዋርያት የተቀዳ ነው። ታላቁ አባታችንም የክፍለ ከተማው ስብከተ ወንጌል ኃላፊ በሁለቱም ቋንቋ ወንጌልን የሚያስተምሩ ታላላቅ መምህራን ናቸው። እንግዳ ስለሆንኩ እኔን አክብረው ነው፣ እግዚአብሔር ያክብርልኝ። ቀጣዩን ደግሞ እነሱ ያስተምሯቸዋል። እስኪ ብድግ በሉ ሁላችሁም፣ አጭር መዝሙር ዘምርና ይበቃናል። ከኔ ጋር ያለው ማለት ነው። ዘማሪያኑም አሉ። በእውነት የዘመሩልን ቀሲስ እግዚአብሔር ምስክሬ ነው፣ ውስጤ ነው የተነካው። እንደ ሁል ጊዜ እርሶ በሚዘምሩበት እየተገኘው ባስተምር ደስ ይለኛል። በጣም በጣም የንስሐ መዝሙር። እስኪ ልል ብላችሁ እግዚአብሔር አመስግኑላቸው። በእውነት ደስ ብሏችኋል አይደል? ቅድም ቀሲስ ሲዘምሩ ደስ ብሏችኋል? ሲጃችሁን ከፍ አድርጉ ደስ ያላችሁ። እኔ በእውነት ተመስጬ ነው የሰማኋቸው። ልል ብላችሁ እግዚአብሔር አመስግኑ፣ አጨብጭቡበት። ቃልህን ሰምቼ ሕይወትን በእጃችሁ ቃልህን ሰምቼ ሕይወትን እንዳገኝ ማስተዋልና ጥበብን ስጠኝ፣ ማስተዋልና ጥበብን ስጠኝ፣ ማስተዋልና ጥበብን ስጠኝ፣ ማስተዋልና ጥበብን ስጠኝ።